ከዛሬ በኋላ በአካልም ቢሆን በስልክም ቢሆን በቪዲዮም አብራችሁ ላያችሁ አልፈልግም። ሲጀመር ነው ወደዚህ እዚህ ጋር እንዴ ለምንድን ነው ወደዚህ የምታመጣኝ? አይ እንዲህ መቀራረብ ምናምን የለብሽም። እሱን ነው የምትሰማው። አንተ ነው ልትሰማ የምትችለው ወንድም አይደለ? አንተ ነው የምትሰማው እኮ እኔን እኮ ነው ስሜ እኮ አንተ ሲጀመር አንተን እንድትሰማ አልፈልግም። እኔ የምፈልገው ከሆነ ሰው ጋር እንድትደባደብልኝ ነው። ገብቶሃል አይደለ? እና ነግረሽኛል። እኔ አልነገርኩም፣ ለሱም አልነገርኩትም። ኖርማል ባስተዋወቃችሁ ብዬ እኮ ነው። ታዲያ አይ እንደዚህ ነው አይመችም። እንትን የሆነ ቆንጆ ሁለት ቆንጆ ምናምን አይታያችሁም? እሱ እኔ ሌላ ነገር ነው አይደለም፣ ግን መሀላችሁ ላይ ሆኜ አንድ ፎቶ እንዲኖረኝ እፈልጋለሁ። ወደፊት አሳጥቤ ቤት የምሰጥ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። እንግዲህ ያው መጥቻለሁ ዛሬ እንደዚህ ዘንፍልፍልፍል እያልኩ ነው የመጣሁት። ዛሬ ያው ደስ የሚል ቀን ነው እና የመጣሁበት ምክንያት ልንገራችሁ ወይስ ደግሞ በደንብ ሰላም አልኳችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁኝ። እና ዛሬ የመጣሁበት ደስ የሚል ነገር ነው እውነት ለመናገር ማለት ነው። እና እንግዲህ በጣም ብዙዎቻችሁ ኮሜንት ላይ እዮብ እያላችሁኝ ነበር እና ዛሬ እንግዲህ አምጥቼዋለሁ ማለት ነው። በእርግጥ ከመጣ የሆነ አክል ቀናት ሆኖታል፣ ግን በቪዲዮ ደግሞ አልመጣም ነበር። ወደ እናንተ ደግሞ አምጪልን እያላችሁ እየጠየቃችሁኝ ስለነበር እኔም ደግሞ ያው ዛሬ ላመጣው ተገድጃለሁ ማለት ነው። እና ዛሬ ሐሳቤ ምንድነው እዮብንና ኢዙን ዛሬ አስተዋውቃችኋለሁ ማለት ነው። ይተዋወቃሉ፣ መተዋወቅ ጥሩ ነው በሚለው ይተዋወቃሉ ማለት ነው። እና ያው እዮብ በነገራችን ላይ ጠዋት ነው ከቤት የወጣውና ከኔ ቀድሞ ነው ከቤት የወጣው። ስለዚህ ከነበረበት ቦታ ነው ወደዚህ የሚመጣው። ለዛ ነው ቅድሚያ ይዤ ያልመጣሁት እንጂ እኔ ያሰብኩት እኔ ከአብረን ሆነን እኔና እዮብ መግቢያ ሰርተን ይዙን ላስተዋውቀው ነበር። ግን ስላልመጣ ኦሬዲ ማን ቀድሞ እንደሚደርስ አላውቅም። እዚህ አልነገርኩትም ለእዮብ ላስተዋውቅ ነው ምናምን አልነገርኩትም። ለይዙም አልነገርኳቸውም። ለሁለቱም ሲመጡ ነው ሰርፕራይዝ የምናረጋቸው ማለት ነው። እና ደግሞ ማለት ነው እንትን ብላችሁልኝ ነበረ ኮሜንት ላይ ቲንክ ቅጣት ምናምን ጽፋችሁልኛል መሰለኝ። ግን እውነት አልተመቸኝም። ገብቼ ምናምን አላየሁትም። ገብቼ አይቼ ግን ማለት ነው መርጬ አንድ ቅጣት አሪፍ ነው የሚባል ቅጣት እንቀጠዋለን አይቀርም። ግን ደግሞ አላየሁትም። የማሏሻው ነገር አላየሁትም። ገብቼ ኮሜንት አላነበብኩም። በነገራችን ላይ ኮሜንት የማንበብ ችግር አለብኝ ታውቃላችሁ። እናንተ ከሆነ ጊዜ ማለት የሆነ ጊዜ ላይ ታስታውሳላችሁ ዩቲዩብ ላይ ምናምን በጣም ከባድ ነበር እኔ ቤት ኮሜንት መግባት፣ ስድብ ምናምን ነበር። እና የዛኔ ምናምን የሆኑ ሰዎች ናቸው እዛው ኮሜንት ላይ ሄለን ኮሜንት ገብተሽ አትይ ምናምን ብለውኝ በዛው ተጽዕኖ አድርጎብኝ ነው መሰለኝ ኮሜንት ላይ መግባት ብዙም ጎበዝ አይደለሁም። እና ግን አሁን ቁጭ ብዬ ነው ማየው። ቁጭ ብዬ ቅጣት መርጥና ኦሬዲ እነሱን ላስተዋወቃቸው ብዬ ነው። ስለዚህ ቅጣት መርጥና አንድ አሪፍ የተባለ ቅጣት እንቀጣዋለን አይቀርም። ስለዚህ እዮባም ስለመጣ ስለተመለሰ ዛሬ ሁለቱንም እናስተዋውቃቸዋለን። እናንተም ደግሞ በጣም ብዙ ጊዜ እየጨቀጨቃችሁ ነበረ። በጣም ብዙ ጊዜ ጭቅጭቅ እያረጋችሁ ነበር። በጣም እየጨቀጨቃችሁ ነበረ። እዮብ እያላችሁ ነበረ። ስለዚህ እዮብን ዛሬ አምጥቻለሁ ማለት ነው። በቃ ዛሬ ምንድነው ድግስ ነው እና እንደዛ ነው። ለማንኛውም እንጠብቃቸው። ማን ቀድሞ እንደሚመጣ አላውቅም። እንጠብቃቸውና እናስተዋውቃቸዋለን ማለት ነው። እስከ ቪዲዮአችን ፍጻሜ ድረስ አብራችን ቆዩ እና እንጠብቅ። የፍቅር የመውደድሽ ለዛ ቅጣቱ በእኔ ላይ ሲበዛ ከፊቴን ያለሽ ከጎኔ አይቼሽ መች ጠግብሽ እኔ በሀሳብ ልብ ምሩቅ ሄዶ ስላንቺ በፍቅር ተሰዶ ሲያስብ ኧረ ፈጣን ማለት አንተ ፈጣን ሰው የፈጠነ ነው። ያውልህ መግቢያ ሰርቼ ጨርሼ ማለት ነው እንጠብቃቸው ማን ነው ማለት እንጠብቀው ስል ነው ገባ የመጣው። ኦኬ እኔ ብዙ ጊዜ አላረፍድብኝ ነው ባለፈው ማለት እንደዚህ በቃ ማለት ምንም ቁጭ አልኩ ቆምኩኝ በቃ መብረር ነው የቀረኝ ገባ እንዳው ነው ማለት። አይ ዛሬ በጊዜ መጥቻለሁ።
አይ ሰላም እንዴት ናችሁ? የሄሉ ውድ ቤተሰቦች ውዷን አርሳትም በነገራችን አይ ሁሌ ማለት ነው የሄሉ ብሎ ከዛ እኔ ነኝና ውድ ይላል ማለት ነው። ውድ ስለምሽ እነሱ ውድ ኦኬ። እነሱማ የውዶች ውድ ብርቅዬ ናቸው። የትማይክ እንዴት ናችሁ? አማኑ አለ እነሱም ደህና ናቸው። ለነሱ ልመልስልህ እነሱ ደህና ናቸው። አንዳንዶቹ እግዚአብሔር ይመስገን፣ አንዳንዶቹ አልሐምዱሊላህ ብለዋል በኮሜንት በእርግጠኝነት ትላላችሁ እና እንደዛ ብለዋል። ደህና ናቸው። በቃ የእናንተን ደህንነት ነው የምንፈልገው። አንተስ እግዚአብሔር ይመስገን እነሱ ናቸው የምጠይቁኝ። ጤና ኑሮ እኔ እንደነሱ ቁጠረኝ ማለት የአንድ ሳንቲም ሁለት ገጽታ ነው እኔና እነሱ ማለት ፐርፌክት። እኔ ደህና ነኝ እግዚአብሔር ይመስገን። ሄዱ እያለች ነው። እኔ በነገራችን ላይ በቃ እንደዚህ አሁን አገኘዋለሁ አይደለ? በቃ እንደዚህ ነው ማስቀው። አያችሁ ጥርሱን ራሱ መክደነሽ እውነት በጣም ይሄ ሳቂታ ከመሆነ የተነሳ አጋባለሁ ኢትዮጵያ ሕዝብ የሚያውቀው ነገር ከዛ ካወራው በኋላ ደግሞ ማፍሮም ምን ራሴ አውርቼ ራሴ አፍራለሁ ወይ እና ደህና ነህ? እናሳ ምን ኮሜንት ላይ ቅጣት እንጻፉልሽ ወይስ ያኔ ዛሬ አመጣጤ ለመቅጣት ነው? ለመቅጣት ዛሬ አመጣጤ ትጥቄንም ማሰሪያለሁ እያንዳንዱን ነገር አሟልቻለሁ። ልቀጣ ነው ኤግዛክትሊ። እኔ የምፈልገው ከሆነ ሰው ጋር እንድትደባደብልኝ ነው። ገብቶሃል አይደለ? ድብድብ አዎ ማለት ቅጣት ነው። ኦሬዲ እቀጣለሁ ብለህ የለ ከሆነ ሰው ጋር ተደባደብ። ተመልካቾች ይፍረዱ። አሁን መልካም ቢጎዳ ተገቢ ነው አይደል? እኔ ቃላት ያንሰኛል፣ ቃል ያንሰኛል። እኔ ሸበላ ነኝ ማለት እኔ ሃንድ ሰም ቆንጆ አይባልም ወንድ ልጅ ሸበላ ሃንድ ሰም ኦር ደግሞ ሸበላ ነኝ እያላችሁ ነው። እኛም ደግሞ እንፈርዳለን። እናያለን፣ እንፈርዳለን። የሰው ልጅ ምን ይለኛል መሰለሽ ልክ ሲያይ እንዴት ነው በዚህ ልክ የሰው ልጅ ሸበላ የሚሆን ይሉኛል። ለዛ ነው ባለፈው ለኔ የሚያልከኝ አያችሁ አይደለ? ከውስጥ የመነጨ ሳይሆን ሰው ስለሚለው ነው ያለኝ። በቃ እኔ ለቆንጆ የሚገባው ነገር ስለማውቅ ያልኳት ነው የተባልከውን ነው ያልከኝ። መጣ ሰው የነገረን መጣ ነገርከኝ። ድጋሚ ከዚህ በላይ ምን ቃል አለ? ቤት እንደዚህ ይቻላል ወይ እንደዚህ አይነት ውበት ከማለት ውጪ የለም ቃል። ለማንኛውም ማለት ነው እውነት ለመናገር ቅጣትህን ምንድነው መሰለ እንትን አላልኩም። ኮሜንት ገብቼ አላነበብኩም። ድሮም በእኔ እንደማጨቅ ነበር ወይ እገባለሁ። ደስ አይበልህ እሺ፣ ደስ አይበልህ። ያለ እንዴት ነው መሰለ ነገሩ ደስ ምናምን አይበልህ ብዙም። እሺ ቅጣቱ አይደለም የቀረው ኮሜንት ቁጭ ብዬ ወይ ዛሬ ምናምን አይና ኮሜንት ቁጭ ብዬ አይና ኦሬዲ ከዛ ውስጥ አንኳር በጣም በቃ ያስለቅስ ቢኖረው ደስታዬ ነው ነው። በጣም ነው እንዴ ለመጣት ይፈልግ ያ እኔ በጣም ፈልጊያለሁ። በጣም ነው በቃ ፍላጎቴ ጨምሯል። ቀን ያሳካልሻለሁ። እኮ ተደባደብልኝ ብያለሁ። ይሄ ሌላ ነገር ስታጠፋ ነው። ወደፊትም ማጥፋት ስለማይቀር በዚህ ሁኔታ ችግር ጸብም ከሆነ ና አካባቢ የመጣውን መልሳለን። እሺ እና ኮሜንት አይቼ እነግርሃለሁ እሱ ማርያም ኮሜንት ስላነበብኩ ደስ ባላችሁ ቀን ይቅጥምሽ በቃ ኮሜንት ስላነበብኩ ነው። ደግሞ እኔ በሂል ጫማ ምናምን መሄድበት ልቃቀጭ እያልኩ መሄድበትን ቅጣት ነው እንጂ እኔ እንደዚህ ዝም ብሎ ቅጣት አልቀጣውም። እና ዛሬ እንግዲህ የጠራው ለምንድን ነው መሰለህ? ለቅጣቱ ሳይሆን አንድ አንበሳ ወንድም አለኝና አንበሳ በለው ቅንድ ተወርዋል። ኦኬ እሺ። እና እንደዚህ አይነት ወንድም አለኝ ላስተዋውቅ ነው የጠራው። እውነት ላስተዋውቅ አምሳሌ ነው። እኔ አሁን እኔ ሳይህ የሆነ ደስ ይላል አይደል? ወንድሜ ደግሞ ብታየው ሞር ደስ ይላል። ተሰውቂኝ ምር አዎ ማርያም እውነት ማርያም አዎ እንዴት በቃ ላስተዋውቅ እስቲ እንትን የሆነ ቆንጆ ሁለት ቆንጆ ምናምን አይታያችሁም? እሱ ደስ ይለኛል። አሁን እኔ ሌላ ነገር ምናምን አይደለም፣ ግን መሀላችሁ ላይ ሆኜ አንድ ፎቶ እንዲኖረኝ እፈልጋለሁ። ወደፊት አሳጥቤ ቤት የምሰጥ ኦኬ። ከኔ ጋር ፎቶ መነሳት ፈልጋለሁ። ጋር ካንተ ጋር አይደለም፣ ካንተና ከሱ ጋር እኮ ነው ያለሁበት እኮ አይደል? እኔ ያለሁበት ካንተ ጋር እፈልጋለሁ። ኦኬ እንችላለን። ግድግዳ ላይ የሚሰቀለው እንዴት ነው ይመቻል? በፍሬም ምናምን ይቻላል። ችግር ቤቴ ነው ይሰቀል። ገና ስንገባ የኛ ፎቶ እንዲታይ በቃ እንደዛ ነው። በሙሽራ ቀሚስ ይሁን ሞር ደግሞ በሙሽራ ብራዘር
ስማሙት ስቅዱስ አንተ እንደው ስልብ ብለህ የምመጣው ደህና ነህ? እጄ ለቀቀኝ። ሰላም በለው። ሰላም ያለሽ እሺ። ቆይ አልነገርኩትም። ሶሪ ስላልነገርኩት እሱ ኢዛና ይባላል። ጓደኛዬ ነው። ያው ብዙም አልቆየም ከተዋወቅን ኦልሬዲ፣ ግን ጓደኛዬ ነው። ቪዲዮ ላይ አይተዋል። እሱ ደግሞ መከታ ወንድሜ ነው። መከታ ጥላዬ ነው። እንመሳሰላለን በጣም። አየኸው ምን እንደሚያስብ። አይ ለምን አልነገርሽኝም? አይደለም ለምን አልነገርሽኝም? ሰው እንደሚመጣ ነው አስተዋውቃለሁ ብለሽ ነው የጠራሽኝ ነው አይደለም? ና ተቀበል። ና ሐሳቡን አልገባም መሰለኝ። እሱ ጓደኛዬ ነው። በቃ ኖርማል ጓደኛዬ ነው እና ላስተዋውቅ ብዬ ነው። እና ደግሞ ካሜራም አለ በዛ ላይ። እኔ ማላውቀው ጓደኛ ምን ማለት ነው? እንዴት ማለት? አይ እኔ አላውቀውም አይደል? እሱ አዎ አታውቀውም እኮ ለምን ነው? እኔ ማላውቀው ይዘሽ መቼው አንተ በቅርቡ እንዴ መጣው እኮ። እኔ ለምን አስተዋውቃለሁ ብለሽ አጠሪኝም መጀመሪያ? እኔ እንዴም ችግር አለው? እሱንም እኮ አስተዋውቃለሁ ብዬ አልጠራሁትም። እዚህ ከጠራሁ በኋላ ነው ችግር አለው ነው። አይ እኔ ማላውቀው ሰው መተዋወቅ ምናምን አልፈልግም። ብራዘር ገብቶሻል? እና ነግረሽኛል። እንዴ እኔ አልነገርኩም፣ ለሱም አልነገርኩትም። ኖርማል ባስተዋውቃችሁ ብዬ እኮ ነው። ታዲያ አይ እንደዚህ ነው አይመችኝም። ሳትነግሪኝ ሲጀመር ነው ወደዚህ እዚህ ጋር እንዴ። ለምንድን ነው ወደዚህ የምታመጣኝ? አይ እንዲህ መቀራረብ ምናምን የለብሽም። ለምን እንዲህ ታደርጊያለሽ? ምን ነው እንዴት እኔ ሰው ሳጠሪኝ እንዲህ ሰው ላስተዋውቅ ምናምን ታዲያ እዛ ጋር እንሂድና እናውራ። ያው እዚሁ እንኖራለን። ምንድነው እዛ ምን ከሱ ለመደበቅ ምናምን ነው አይደለም? እንዴት እንደዚህ ትለዋለህ? ማለት ለመተዋወቅ እኮ ነው። ኖርማል ትተዋወቃላችሁ ነው እንጂ እኮ ሌላ ነገር የለም። ገብቶሃል? ችግር አለው ነው ግን ተውኝ። አዎ ችግር አለው። እኔ አይመቸኝም። ማላውቀው ሰው መተዋወቅ ደስ አይለኝም። በቃ ምንድነው ችግር? ከመቼ ጀምሮ ነው እንደዚህ አይነት ባህሪ ያመጣው? ሌላ ቀን ትተዋወቅ የለ እንዴ? እኔ ማላውቀው ሰው ዝም ብዬ መጥቼ የምተዋወቀው ለምን ነው? ከዚህ በፊት አላውቀውም። ቪዲዮ ላይ አላውቀውም። ጠዋት ቤት ነበርክ? ቤት አልነበርኩም። እሺ እኮ ቤት አልነበርኩም። ደውለሽ አልነግሪኝም እንዴ? ለምን እደውልልሃለሁ? በቃ አልነገርኩም። ሰርፕራይዝ ላድርግ ብዬ ዝም ብላችሁ ተዋወቁ። በጣም ነው ሰርፕራይዝ የሆንኩት ታውቂያለሽ። በጣም ናናደሽ። እንተዋወቃለን ከዚህ በፊት እኮ እኔ እሱ እኮ ነው እንትን ያለኝ ስለማንተዋወቅ ነው እዚህ ጋር መተዋወቁ ደግሞ ክፋት ያለው አይመስልም እኮ። ኖርማል መተዋወቁ። ሰላም እንዴት ነህ? ኢዛና እባላለሁ፣ ሄለን እባላለሁ ትላላችሁ። በቃ ምንም እኮ ትተዋወቃላችሁ ነው። እኔ ነው የምትሰሚኝ? እሱ ነው የምትሰሚኝ? አንተ ነው ልትሰማ የምትችለው። ወንድሙ አይደለ? አንተ ነው የምትሰማው እኮ። እኔን እኮ ነው ስሜ እኮ። አንተ ሲጀመር አንተን እንድትሰማ አልፈልግም። እኔ ገብቶሃል? አንቺ አሁን ከሱ ጋር ምናምን ሲጀመር አቁሚ። ሲጀመር ከሱ ጋርም ላይሽ አልፈልግም። ምንድነው ማቁ? ከዚህ በፊት እንተዋወቃለን። አይ እንደዛ ሳይሆን እንዲህ በቃ ላይሽ አልፈልግም ከሱ ጋር ማለት ምን አለ? ምክንያት አለ እንደዚህ የምትልበት ምክንያት? በቃ እኔ አልተመቸኝማ እኮ። ምንድነው ያልተመቸው? በቃ ሳያልተመቸኝም መፍትሄ አይደል? ሰማሽኝ አይደል? አልገባኝም። ቆይ እሱ እኮ ምንም የሚያደርገው ነገር የለም። ሲጀመር መናገርም ካለብህ እኔ ነኝ አንተን ሳላስፈቅድ ምናምን እኮ። እሱም እኮ አለ። ለምን እኮ እንትን ትያለሽ? ሲጀመር ለመጀመሪያ አንቺ ጥፋት ነው ሲጀመር እኮ። እኔ እናንተ እንገናኝ ብለሽ ነው የጠራሽኝ? አዎ እኮ ቪዲዮ እንስራ ብዬ ነው የጠራው። በቃ ሌላ ነገር አላልኩም። እኔ ገና ከመምጣቴ ለምን ነው እንትን የምትይኝ? እኔ እኮ እነሱን ሰላም ብላቸው ናፍቀው ስለነበር እነሱን ሰላም ብላቸው በዚሁን ትተዋወቃለህ ብዬ ነው። ምንም የሚካበድ ነገር አይደለም። ለማንኛውም ማለት ችግር ያለው አይመስለኝም። አክቹሊ ብንተዋወቅ እኮ ማለት አንተዋወቅ ከዚህ በፊት ምናምን በቃ እንደ ቅር እንዳይደርሽ ይዙ። ኧረ ኖርማል። እሱ ጋር ይሻልሻል። ሃይ በጣም ደስ ይላል። ምንድነው ትገርሚያለሽ በጣም ምንድነው ወንድሜ። ከዚህ በፊት እንተዋወቃለን። እናንተ መተዋወቅ አልፈልግም። ገባህ? ከማላውቀው ሰው ጋር በክብር እንድታወራኝ እፈልጋለሁ። አክቹሊ አይ መተዋወቅ ምናምን አልፈልግም። ሰማኛል? እሺ አትፈልግ። እሱ የራስህ ጉዳይ እኮ። ይሄ ደግሞ ችግሩ የእሷ ችግር ነው፣ ያንቺ ችግር። እሷ ምንም አላደረገችም። አክቹሊ ልታስተዋውቀን ነው ከጠራችኝ እኮ። መናገር አለብሽ ባልፈልግስ። እሺ ምንድነው ክፋቱ? ለምን አሁን ለምሳሌ ሁለታችሁ ተገናኝታችሁ አታውቁም አይደል? ከዚህ በፊት ማለት ቂም የለባችሁም፣ በቀል የለባችሁም ማለችሁ ለምንም ነገር የለም። ብትተዋወቁ ምን ችግር አለው? እኔ አልፈልግም። ማሰሚኝም እንዴ? ምክንያት ማሳወቅ አለብሽ መጀመሪያ ማለት ነው። መጀመሪያ ነግረሽኝ ቢሆን እኮ እኔ እኮ በቃ ወይ ላልመጣም ይችል ነበር። ሲጀምር እኮ በቃ ይሄ እድሜ በጣም ከባድ ነው። በቃ ምን አይ የዚህ የእድሜ ጉዳይ ነው። የእድሜ ጉዳይ አይደለም። ታውቀኛለህ ከዚህ በፊት እኔ አላውቅም። ሲጀመር አይቼም አላውቅም። እሱን የደበረኝም እሱ ነው። በቃ ለመታወቅ መጣ
የግድ የምታውቀውን ሰው ነው ማግኘት ያለብን። የሆነ ሰው በቃ ግዴታ ማወቅ አለብን። ገብቶሃል? የሆነ ሰው ላስተዋውቅልህ ነው ካለችኝ መጀመሪያ ብንነግረኝ እኔ መጥቼ ወይ እመጣለሁ ወይ እቀራለሁ። ገብቶሃል? የመጣኸው እኮ ነግራህ እኮ ነው። ሰው አስተዋውቃለሁ አላለችኝም። ስላንተ የነገረችኝ ነገር የለም። ባትልም ችግር የለውም። ኦልሬዲ ለመተዋወቅ እኮ እኔ ቀላል ነገር መሰለኝ። ምንድነው ቪዲዮ እንሰራለን እኔ እናንተ ምናምን ቪዲዮ ነው ማለት አንተም አልነገርኩም ማለት ዝም ብለን ቪዲዮ ምናምን ብዬ አይደል የጠራው። ለክ እንደዛ ነው በቃ። መተዋወቅ ጉዳት የለውም አይደል? እሺ አሁን ከእሱ ጋር ታቆሚያለሽ አታቆሚም? ይሄ ነው ጥያቄ። እንደዚህ የሚያስብል ነገር የለም እኮ። ምንድነው ከኔ ጋር ብትሆን ችግሩ? ምንድነው ችግሩ ከኔ ጋር? እኔ አልፈልግም እኮ ምንድነው ምክንያት? ከአንተ ጋር እንድትሆን አብራችሁ በቃ ማየት አልፈልግም። ወንድምሽ አይደለም። ምን ላይ ነው ማየት የማትፈልገው? ምንም ላያችሁ አልፈልግም አንድ ላይ ይዙ በቃ እንዳይደብርሽ። አረ ችግር የለውም። ያው ሰማሽኝ አይደል? እኔ ማለት ነው ከዛሬ በኋላ በአካልም ቢሆን በስልክም ቢሆን በቪዲዮም አብራችሁ ላያችሁ አልፈልግም። ገባሽ? ለምንድን ነው ላያችሁ አልፈልግም አንድ ላይ ማለት ነው። ምክንያቱ ምንድነው? ለምንድነው አብረህ እንድታይና ማንፈልገው? ምክንያቱ ልጠይቅኝ አልፈልግም። እሺ እሱ ያጠፋው ነገር ማለት ያየህበት ነገር ምናምን አለ ቪዲዮ ላይ ኦሬዲ ሁለት ቪዲዮ ላይ ምናምን ኦሬዲ ወይ ሁለት ወይ ሶስት ቪዲዮ ላይ ነው ነገርም የሰራነው ነገር የለም። ምክንያቱ ማወቅ አልነግራችሁም። በቃ መፍትሄ አይደል? እኔ አሁን ከኔ ያስፈልጠሽ እሱን እየወራሽ ነው። ገብተሻል? ይኸውልህ ስማኝ እስቲ አንዴ ትልቅ ሰው ነህ አይደል? ምክንያቱም በግልጽ ተናገር። ሌላው ቢቀር ማለት ነው ስሚኝ እኔ አንተ ማውራት አልፈልግም። ይቅርታ አድርግልኝ። በክብር አውራኝ። ይኸውልህ ስማ እኔ አሁን እዚህ ጋር ማለት ነው በአካል ራሱ አላገኘሁም ብትይኝ በስልክ ምናምን ትገናኛላችሁ። ገባሻ? እሺ የሁለታችሁንም ስልክ ስጡኝና በሁለታችሁም ብሎክ ላድርግ ስልካችሁ። የእሱን በአንቺ ያንቺን በሱ። አይ ስልኬን አልሰጥህም። ምን አችል ምንም የምሰጥህ ምክንያት የለኝም። አይ በቃ እንደዛ ካልሆነ አሁን ደግሞ በስርዓት እየጮኸር ነው። አይ በሱ እንችላለን። በሱ ብሎክ እኔ ያረጋለሁ አንተን ማለት ነው። መብት ነው ትችላለህ። እህት አይደለም አሁን እኮ እኔ ግን እዚህ የሚያደርስ ነገር ያለ አይመስልም። እኔ እኮ አሁን እኔ ያልገባኝ ነገር እንደዚህ የሚባልበት ምክንያቱ ስላልገባኝ ነው እንጂ ምክንያት ቢኖርህ እኔ ካንተ ጎን ነው የምሆነው። ገባ? ምክንያቱም አንተ ወንድሜ ነህ። አሁን እኮ እሱን እኮ ነው ወገነሽ እያወራሽ ያለሽው። አይደለም ቆይ ስማኝ፣ እኔ ካንተ ወገን ነው የምሆነው፣ ግን ካንተ ወገን የምሆነው አንተ ትክክል ስትሆን ነው እንጂ አንተ ስህተት ከሆንክ ወንድሜ ብቻ ስለሆንክ ካንተ አጠገብ አልሆነም። ትክክል አይደለም ነው እኔ። አዎ ምክንያቱም ምክንያትህን አልነገርኩህም እኮ እሱን እያስወለጥሽ እኮ ነው ከኔ። ልክ ነኝ ብለህ ታስባለህ? እንዲየሆንክበት ያለው ነገር ልክ ነኝ ብለህ ታስባለህ? ከኔ አንተን እንደማታስበልጥ ታውቃለህ አይደል? አንተ ወንድሟ ነህ ብታስብ በቃ ይሄ ደግሞ የማይሆን ነገር ነው። የምታስበልጭ ከሆነ ወይ እኔ እሄዳለሁ። ሰማሽኝ አይደል? የት እሄዳለሁ? በቃ ቤትም አልመጣም። በቃ እኔ ቤትም አልመጣም ማለት እኔ ጋር ነው የማትመጣው? እኔ ያው እወጣለሁ። የት ትሄዳለህ? የትም ልሂድ፣ እሱ እኮ አይመለከትሽም። እኔ ካንቺ ከወጣሁ የትም ብሄድ አይመለከትሽም። ከቤት ወጥተህ ልትኖር ከኔ ከሱ ጋር ብቻ እንደዚህ ስለቆምክ ከቤት ልትወጣ? እወጣለሁ። ለምረው ማልወጣው ለሱ ወግነሽ እኮ እያወራሽኝ ነው። እኔ ኧረ እኔ አንተን አላወራሁም፣ ግን ገርሞኝ ነው እኮ እኔ አልገባኝም። እሺ እንግዲህ ወይ እኔ ሄዳለሁ ወይ እሱ ሂድ፣ ወይ ምርጭና እዚህ ጋር እንትን ችግር የለውም። እኔ ልሄድ እችላለሁ። ገብቷል? ወንድም ሆነ ምናምን ግን ምንድነው ምክንያት? እንደዚህ የምትልበት ምክንያት ካለ ንገረኝ። አይ ምክንያት እኔ ምን በቃ ይሄንን ምልህ ነገር የለም። በቃ መፍትሄ ነው አይደል? ወንድም ሆነ መፍትሄ ነው ብቻ ልብትሄድ ደስ ይላል። ወንድምሽ ኧረ እኔ ዛሬ ነው እንደዚህ አይነት ነገር ማይባል ማለት ልክ አይደለም። እኔ እኮ ዛሬ ነው ምናምን እኔ ማለት ዛሬ ነው ምናምን የራስ ችግር ነው ሁሉ ሰማሽኝ አይደል እኮ የኔ ችግር ደግሞ ከሆነ ይቅርታ፣ በቃ ይቅርታ። አሁን ተዋወቀው፣ በቃ ተዋወቀው፣ ይቅርታ። እኔ የኔ ጥፋት ከሆነ ሌላ ጊዜ እንደዚህ አላረግም። እሺ በቃ ይሄድ አሁን ሰማሽኝ አይደል? እሱ አይሄድም። ስለዚህ እኔ እሄዳለሁ። ማን ለምን ትሄዳለህ አንተ? የት ነው የምትሄደው? ከኔ እሱን አስበልጠሽዋል። እሱ ካልሄደ እኔ መሄድ አይቀርም እኮ እሱ አይሄድም፣ ምንም ስላላረገ ማለት ነው። እኔ ደግሞ እዚህ ጋር መፍረድ የምችለው ያየሁትን ነገር ነው። እሱ ምንም አላረገም። ሊተዋወቅ ላስተዋውቅ ራሱ ስለው ደስ ብሎት ነበረ። እሱ አንተ መተህ እንትን ስላል እሱ ወዴትም አይሄድም። አንተም ደግሞ እኔ እኮ እሱ ደስ ስላለው እኔም ደስ ይለኛል ማለት አይደለም። ገብቶሻል? በቃ እንትን ነው አውሩና አክቹሊ እኔ ቤት ሳይሻል አይቀር። አይ ይዟያ ነው። ቆይ ገብቶሻል? አይ አትሄድም። ከዚህ በኋላ ሌላ ነገር ውስጥ ከመግባታችን በፊት አይ ቆይ አይ ይዙ አይ ወይ እሄዳለሁ። በቃ ንገሪኝ፣ ወይ እሱ ይሄድ ወይ እኔ እሄዳለሁ እኮ። እሱ አይሄድም ብያለሁ፣ አንተም አትሄድም። በቃ እዚህ ጋር እሱን እኮ እኔን እኮ እንትን አትይኝም እኮ። መሄድ ከፈለኩኝ እሄዳለሁ እኮ። ሰማይ ቤትም ደግሞ አልመጣም። ይሄን ታውቂ ይፈልጋል እና የት ነው የምትሄደው? እኔ የፈለኩበት እሄዳለሁ። እሱ አይመለከትሽም። እየሰማኝ ቀስ ብላ አውራ። እኔ ጩኸታለሁ። እኔ ሲጀመር ማን ነው አንተ ስላለ ነው እዚህ ጋር የምጮኸው። ብትሄድ እኔ እንደዚህ አልጮህም። ገባህ? ብትሄድ ምንድነው ምንድነው መንገድ ላይ መጮህ መብት አለ። መኖርህ ነው ስላሉ ገብቷል።
እኔ እኮ ለውጥ ያመጣው እዚህ ጋር ብጮህ ራሱ ገባህ አይደል? እሺ በቃ ዝም በል እንዴ ዝም በል በቃ ምንድነው ዝም በል ምናምን አይደለም እኮ ሂድ በይዋ አይሄድም አይ ቆይ ምንድነው አልሄድም እንግዲህ አሁንስ እንድትዋወቀው ነው አፈልግ አንቺን ያጣው ደጅ እምባነው ከእንግዲህ ወዳጄ